ፊዮና በባለፈው ልደቷ አስተካከበር ነበረ። የኒዛ መገኘት በጣም ብዙ ሰዎችን ሲያስቆጣ ነበረ። ፕላስ ፊዮና እንዴት ልደቷ እንደዛ ታከብራለች? እርሷ ፈለገ አትናቴዎስ ጋር መታ ተማረች አይደል እንዴ? መታ ፈለገ አትናቴዎስ ጋር መንፈሳዊ ነገሮችን አወራች አይደል እንዴ? እንዴት እንደዚህ ትጨፈራለች የሚሉ ሰዎች ነበሩ። በሁሉም በየካጀማ በነ ቤላ በነ ቤታዮ በነ ኪዱ በነ ሄኔ መርኬ በነ ጃኒ በነ ፊዮና ሌሎችም በጣም ብዙ በሆኑ ወንድም እህቶች ዙሪያ አንዳንድ ሐሳቦች ሲነሱ ነበር እና አንዳንድ ጊዜ ይመስለኛል የምናደርገውን ነገር እኛ ብቻ ፕላን አድርገን እኛ ብቻ አቅደን ለእናንተ ሳናሳውቅ ስለቀረን ይመስለኛል ትንሽ አለመግባባት ተፈጥሯል። ምን አለ መሰላችሁ ክርስቲያኖች፣ የንስሐ ሕይወት ላይ ሰዎች በንስሐ ሕይወት ሲታጠቡ ወይም ደግሞ ልባቸው ተጸጽቶ ለቅድስት ቤተክርስቲያን ሲቀርቡ በመንፈስ ሕፃናት ናቸው። በመንፈስ ሕፃናት ናቸው ማለት ለብዙዎቻችሁ ያው ቪዲዮ ይድረስ አይድረስ እርግጠኛ አይደለሁም። ነገር ግን ሁሉም እነዚህ ስማቸውን የጠራናቸው ወንድሞቻችን ወደኛ ቀረብ ብለው ቃለ እግዚአብሔር ቁጭ ብለው የሚማሩበት ሞመንት ላይ ያደረጓቸውን እያንዳንዱ ነገሮች ብትመለከቱ የሚያስደንቁ ነበረ። ለምሳሌ ቤላ ለተወሰነችም ሰኮንድ ይሁን የንስሐ ዝማሬን ቁጭ ብሎ ከእህት ወንድሞቹ ጋር ሲሰማ ነበረ። እነ ፊዮና እነ ጃኒ ካለቻቸው ሰዓት ላይ ቀንሰው የተወሰነችው ደቂቃ ይሁን ለእግዚአብሔር ቃል ያንን ጊዜ አሳልፈው ሰጥተው እነሱ ጸጥ ብለው ቁጭ ብለው እኛ ስንናገር ለማድመጥ ፈቃደኛ ሆነው የተቀመጡበት ጊዜ አለ። እነ ቤታዮ እነ ኪዱም በጣም ልዩ በሆነ ፍቅር ጊዜያቸውን ሰውተው እኛ ጋር ቀርበው ተገኝተው ሌሎች ሰዎች በጀመሩት ዓለማዊነታቸው ሲጨርሱ እነርሱ ግን ወደኛ ቀርበው ቃለ እግዚአብሔር ለማድመጥ እነ ቤታዮ ካያችሁ ያላትን የተወሰነችውን ጊዜ ነጠላ ለብሳ እግዚአብሔርን ለማመስገን ተጠቅማበታለች። ሄኒ የመርኬ ተወዳጆች መርሳት የሌለብን ነገር ያው እግዚአብሔርን በዝማሬ ያመሰግናሉ ብሎ ለዛይ ሰኮንድም ቢሆን ጫቱን ካፉ ተፍቶ ነበር። ያው እንግዲህ ባፉ ላይ የነበረውን ያንን ነገር ተፍቶ ውሃ ተግሞጥሙጦ ለእግዚአብሔር ምስጋና ያለውን ክብር አሳይቶ ለዛችም ደቂቃ ቢሆን ሲዘምር ነበር። የካጀማ ለተወሰነችም ጊዜ ቢሆን ለተወሰነችም ደቂቃ ቢሆን ቀረብ ብለው ቃለ እግዚአብሔርን ሲሰሙ ነበረ። እርግጥ ነው ክርስትና ጊዜያዊ ነገር አይደለም ተወዳጆች። ክርስትና ጊዜያዊ የሆነ ነገር አይደለም። ሰዎች ልክ አለደለ በነፍስ ድፋምነት ስሜት ሲሰማቸው ያው የሚቀርቡት ወደ ማን ነው? ወደ ክርስቶስ ኢየሱስ ነው። እናም ክርስቶስ ደግሞ ከኃጢአት ሁሉ ያነጻቸዋል። ኦኬ፣ ከኃጢአት ሁሉ ያነጻቸዋል እና ይሄ ነገር ጊዜያዊ አይደለም። በቃ ይሄ ጸጸት ለዘላለም ከነሱ ጋር ብሎ ሊኖር ይገባል። ምን ይሆኑ ዘንድ? ቅርንጫፍ ይሆኑ ዘንድ ሰው